ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ውድ ተማሪዎች እንዴት ናችሁ? ይህ በአሻራ አካዳሚ ተዘጋጅቶ የሚቀርብላችሁ የ11ኛ ክፍል ኬሚስትሪ ትምህርት ነው። እንግዲህ እንደምታስታውሱት ሌሰን 16 ላይ ባለፈው ሌሰን ማለት ነው ኢኩሊብሪየም ኢንዱስትሪ ፕሮዳክሽን ኦፍ አሞኒያ ኤንድ ማኑፋክቸሪንግ ኦፍ አሞኒያ ኤንድ ማኑፋክቸሪንግ ኦፍ ሰልፈሪክ አሲድ በተመለከተ ዲስከስ አድርገናል። በዛሬው ሌሰን 17 ኤክሰርሳይዝ ነው የምንሰራው። እንግዲህ ከኤክሰርሳይዝ 5.13 ከኤክሰርሳይዝ 5.16 ያሉትን እንሰራለን። ዘን መጨረሻ ላይ ሪቪው ኤክሰርሳይዝ ነው የሚቀረን ማለት ነው። እንግዲህ ሌትስ ስታርት ፍሮም ኤክሰርሳይዝ 5.13 ከኤክሰርሳይዝ 5.13 ጀምረን የምንሰራ ይሆናል። እንግዲህ ኤክሰርሳይዝ 5.13 ምንድን ነው የሚለው? Consider the possibility of converting carbon dioxide to carbon monoxide by endothermic reaction. እዚህ ጋር ይሰጠናል። ካርበን ዳይኦክሳይድ ጋዝ react with hydrogen gas give us carbon monoxide gas and H2O gas. Is higher or lower temperature more favorable for the production of carbon monoxide? Explain. የትኛው ነው higher temperature ብንጠቀም ወይስ lower temperature formation of carbon monoxide favor የሚሆነው? higher ነው ወይስ lower? ሃየር ከሆነ ወይንም ደግሞ ሎወር ቴምፕሬቸር ከሆነ ለምን ኤክስፕሌን እስከ ምክንያታችሁ አስቀምጡ ነው። እንግዲህ እዚህ ጋር ፋቮር ያደርጋል ወይም አያደርግም ብቻ ሳይሆን እያንዳንዱን ሪዝኔብል በሆነ መልኩ እየመለስነው እንሄዳለን። The reaction you are considering is እንግዲህ ሪአክሽናችን ይሰጣን ካርቦን ዳይኦክሳይድ ጋዝ react with hydrogen gas is carbon monoxide gas and H2O. So this reaction can be classified as endothermic if it absorbs heat from the surrounding. አይደለ እንግዲህ heat absorb የሚያደርግ ከሆነ from the surrounding የምንለዋለን endothermic reaction እንለዋለን። unless if heat release የሚያደርግ ከሆነ ደግሞ ምን እንለዋለን? exothermic reaction እንለዋለን። So according to the Chatelain principle, the effects of temperature on the equilibrium of the reaction can be analyzed as follows. እንግዲህ የቴምፕሬቸር ኢፌክት ምን እንደሚመስል እንደሚከተለው ማየት ይቻላል። So, endothermic reactions. For an endothermic reaction, heat can be considered a reactant. እንግዲህ heat is written as reactant side ማለት ነው። endothermic reaction ከሆነ so the reaction can be written as carbon monoxide react with hydrogen plus heat is carbon monoxide and H2O. So effects of temperature. አሁን የቴምፕሬቸር ኢፌክት increasing temperature ስናደርግ መጀመሪያ እያንዳንዱን ኢፌክት ቴምፕሬቸር ስንጨምር አሁን ይሄ ሪአክሽኑ ኢንዶተርሚክ ሪአክሽን ነው። ኢንዶተርሚክ ሪአክሽን ከሆነ ቴምፕሬቸር ስንጨምር if you increase temperature እንግዲህ effects of temperature effects of temperature ስንል either increasing temperature or decreasing temperature ማለት ነው። if you increase temperature ብጨምሩ you effectively add more heat to the system. ያ ማለት ሂት ምን እያደረግን ነው ማለት ነው? ሲስተሙ ላይ ይሆናል ማለት ነው። according to the Chatelain principle, the equilibrium will shift to the right. እንግዲህ ኢኩሊብሪየም እንግዲህ እዚህ ጋር ሂት አድ የምናደርግ ከሆነ አብዞርብ የምናደርግ ከሆነ ኢኩሊብሪየሙ ወዴት ነው shift የሚያደርገው? to the right. to the right ያ ማለት toward the product ማለት ነው። ለምን? to absorb this additional heat. ሌላ additional heat ምን ለማድረግ? absorb ለማድረግ ማለት ነው። Therefore, high temperature favor the production of carbon monoxide. ስለዚህ ቴምፕሬቸር ሃይ ሆነ ማለት ወይም ቴምፕሬቸር ሃይ ከሆነ ካርበን ፎርሜሽን ኦፍ ካርበን ሞኖክሳይድ ምን ያደርጋል? ፋቮር ያደርጋል። እዚህ ጋር ካርበን ሞኖክሳይድ ማለት ነው። ካርበን ሞኖክሳይድ ምን ያደርጋል? ፋቮር ያደርጋል ማለት ነው። ቴምፕሬቸር ምን ስናደርግ? ሃይ ሲሆን ወይም ቴምፕሬቸሩን ሲንጨምር ማለት ነው። ሌላ ሁለተኛው ኢፌክት የቴምፕሬቸር ማለት ነው ቢቀነስ ዲክሪዚንግ ቴምፕሬቸር። ኮንቨርስሊ እንግዲህ እዚህ ጋር ቴምፕሬቸር መጀመሪያ ላይ ቴምፕሬቸር ስንጨምር ኢኩሊብሪየሙ ወደ ሽፍት ያደርጋል ብለናል፣ ወደ ራይት ዳይሬክሽን ብለናል። ያ ማለት ካርቦን ሞኖክሳይድ ፎርሜሽን ፋቮር ያደርጋል። በተቃራኒው if you decrease ቴምፕሬቸር ብቀንሱ the equilibrium shift to the left ወደ ሌፍት ነው። ያ ማለት toward the reactant ማለት to release heat ምን ለማድረግ? ሪሊዝ ለማድረግ ማለት which would result in less carbon monoxide being produced. ስለዚህ ቴምፕሬቸር ዲክሪዝ የምናደርግ ከሆነ ኢኩሊብሪየም ሽፍት የሚያደርገው ወዴት ነው? ወደ ሪአክታንት ሳይድ ነው። ወደ ሪአክታንት ሳይድ ኢኩሊብሪየም ለምን ሽፍት ያደርጋል ካለን to release what heat ነው።
ኦኬ ሶ ሂት ሪሊዝ አድርጓል። ሶ እዚህ ጋር የሚፈጠረው የካርቦን ሞኖክሳይድ ሪዛልት ምንድነው? በጣም ትንሽ ነው ማለት ነው። ለስ ካርቦን ሞኖክሳይድ ፕሮዲውስድ ይሆናል። ስለዚህ እንግዲህ ኮንክሉዥናችን እዚህ ጋር ኮንክሉድ ስናደርግ ሃየር ቴምፕሬቸር አር ሞር ፋቮሬብል ፎር ዘ ፕሮዳክሽን ኦፍ ካርቦን ሞኖክሳይድ ማለት ነው። እንግዲህ ፋቮሬብል የሚሆነው ፎርሜሽን ኦፍ ካርቦን ሞኖክሳይድ ፋቮር የሚያደርገው ቴምፕሬቸር ሃየር ሲሆን ኢንዶተርሚክ ሪአክሽን this is because ለምን ካለ increasing temperature shifts the equilibrium toward the product ኦኬ ቴምፕሬቸር ጨመር ማለት ኢኩሊብሪየሙ ወደ shift እንዲያደርግ ያደርገዋል ወደ ፕሮዳክት ሳይድ ማለት so promoting the conversion of ያ ማለት promoting the conversion of carbon dioxide and hydrogen to what carbon monoxide and H2O ማለት ነው በሌላ አባባል so ይሄን በዚህ ከተመለከት ነው አሁን ደግሞ ወዴት እንሄዳለን? ወደ ኤክሰርሳይዝ 5.14 እንሄዳለን ማለት ነው። እንግዲህ ኤክሰርሳይዝ 5.14 ጥያቄው አንድ ነው ግን በውስጡ ሶስት ጥያቄዎች አሉ። predict the effects of the following changes on the equilibrium that እዚህ ጋር 2 ሞል of sulfur dioxide gas react with 1 mole of oxygen gas give us 2 moles of sulfur dioxide gas and here is given change in heat energy ወይም change in enthalpy እዚህ ጋር ስንት ተሰጥቶናል? 197.78 ኪሎ ጆል። አሁን እዚህ ጋር ልብ ሪአክሽኑ ኢንዶተርሚክ ነው ወይስ ኤክዞተርሚክ የሚለውን ማወቅ ያስፈልጋል። አሁን እዚህ ጋር እዚህ ኳልቱ ተብሎ ኔጌቲቭ አይደለም የሚሰጠን ወይም ፕላስ አይደለም። አንደኛ ሂት ኢነርጂ ሌፍት ሳይድ የሚጻፍ ከሆነ ወይንም ደግሞ ዴልታ ኤች ተብሎ እዚህ ኳልቱ ተብሎ የሚሰጥ ከሆነ ሪአክሽኑ ኢንዶተርሚክ ሪአክሽን እዚህ ጋር ኔጌቲቭ ቢሆን የተሰጠን ሂት ምን ማድረጉ ነው የሚያሳየን ሪሊዝ ማድረጉ። እዚህ ጋር ግን ምን አድርጓል? ሂት አብዞርብ አድርጓል ማለት ነው። ለምን ዴልታ ኤች ምንድነው እዚህ ጋር ፖዚቲቭ ስለሆነ ማለት ነው። ናው ይህንን ኢንፎርሜሽን በመያዝ ምክንያቱም ይህንን በደንብ ማወቅ ስለሚያስፈልግ ናው የተጠየቅነው አሁን ኢንክሪዚንግ ፕሬሸር አት ኮንስታንት ቴምፕሬቸር። አሁን ስለ ፕሬሸር የምናወራ ከሆነ ስለምንድን ነው የምናወራው ማለት ነው? ስለ ሞልስ ነው የምናወራው። ስለ ሞልስ ኦኬ ጋስ ማለት ነው። ምክንያቱም ፕሬሸር ስንጨምር አሁን ፕሬሸር ስለምንድን ነው ኦንሊ አፌክት የሚያደርገው ስለምንድን ነው? ስለ ጋሽስ ስቴት ነው። ሶ ስለ ጋሽስ ከሆነ ሞሉ ነው የምናየው ማለት የሪአክታንቱ ሞል እና የፕሮዳክቱ ሞል ያለ። እንግዲህ ኢንክሪዚንግ ፕሬሸር ስናደርግ ምን ይሆናል? ዲክሪዚንግ ፕሬሸር ስናደርግ ምን ይሆናል? አሁን የተጠየቃችሁት እዚህ ሲስተም ላይ እንግዲህ ፕሬሸር ብንጨምር አት ኮንስታንት ዋት ቴምፕሬቸር ምንድነው የሚሆነው? ሶ ኢንክሪዚንግ ፕሬሸር አት ኮንስታንት ቴምፕሬቸር ምንድነው የሚሆነው? ኢፌክቱ ምንድነው ስንል the equilibrium will shift to what the side fewer moles of gas። እንግዲህ ፕሬሸር በምንጨምር ሰዓት ኢኩሊብሪየሙ shift የሚያደርገው ትንሽ ሞል ወዳለው moles of what gas fewer the side fewer moles of the gas። now አሁን እዚህ ጋር the reactant side ያለው ሞል እንመልከት። moles of gas on the left ወይም reactant ያለውን እዚህ ጋር ስንት አለ? 2 ሞል of sulfur dioxide አለን። ይሄው 2 ሞል of sulfur dioxide እንደገና ሲደመር 1 ሞል of what ኦክሲጅን አለን። ቶታል ስንት አለን? 3 ሞል አለን። የት? reactant side። ሌላው moles of gas on the right ወይም product side ማለት ነው። product side ላይ ያለው ማን ነው? only what sulfur dioxide ነው። ስለዚህ እዚህ ጋር ስንት ሞል አለን? 2 ሞል አለን። now increase በምናደርግበት ጊዜ pressure increase በምናደርግ ጊዜ ኢኩሊብሪየሙ shift የሚያደርገው ከየት ነው? ትልቅ ሞል ካለው ወደ ትንሽ ሞል ወዳለው ነው። so increasing pressure the equilibrium shift to the right አይደለም። ምክንያቱም reactant side ምን ያህል ሞል አለ? 3 ሞል አለ። product side ምን ያህል ሞል አለ? 2 ሞል አለ። ስለዚህ increasing pressure ስናደርግ the equilibrium shift to the right favoring ያ ማለት ምን ማለት ነው? production of what sulfur dioxide ማለት ነው። so sulfur dioxide production ምን ያደርጋል? ፋቮር ያደርጋል ማለት ነው። ይሄን በዚህ መልኩ ካየን እስኪ ወደ ቢ እንምጣ። ቢ ምንድነው የሚለው? ኢንክሪዚንግ ዋት ቴምፕሬቸር አት ኮንስታንት ፕሬሸር። እንግዲህ ስለ ቴምፕሬቸር የምናወራ ከሆነ ሪአክሽኑ ዌዘር ኢት ኢዝ ኢንዶተርሚክ ሪአክሽን ነው ወይስ ኤክዞተርሚክ ሪአክሽን የሚለውን ነገር ማወቅ ይጠበቅብናል። መጀመሪያ ላይ እንደነገርኳችሁ ሪአክሽኑ የመጀመሪያ ስናየው ይሄን ተመልሰን ማየት እንችላለን። ይሄ ነው እንግዲህ የምናየው እዚህ ጋር ሪአክሽኑ መጀመሪያ ላይ ስናየው ይሄ ቀጥታ እዚህ ላይ ያለው ኢንክሪዚንግ ማለት ይሄ ሰልፈር ዳይኦክሳይድ ከኦክሲጅን ጋር ያታድርጎ ምንድነው የፈጠረው? ሰልፈር ዳይኦክሳይድ። ስለዚህ እዚህ ጋር ዴልታ ኤች ተብሎ ተሰጥቶናል። ፖዚቲቭ ነው 197.78 ነው። ምናልባት እዚህ ጋር ፕላስ ብሎ
እዚህ ጋር ሲደመር ብሎ 197 ቢሆን ያ ምንድነው የሚያመለክተው? ኤክዞተርሚክ ሪአክሽን ነው። ነገር ግን እዚህ ጋር ዴልታ ኤች ኢዝ ኢኳል ቱ 197 ነው። ያ ማለት ሂት አብዞርብ አድርጓል ማለት ነው። ያንን ነው የሚነገር። ሶ ዲፔንዲንግ ኦን ዚስ ይህንን በማየት ማለት ነው ሪአክሽናችን ምንድነው አለ ኤንዶተርሚክ ሪአክሽን። ኦኬ ኢንዶተርሚክ ሪአክሽን ብለናል። ስለዚህ ኢንዶተርሚክ ሪአክሽን ከሆነ ኢንክሪዚንግ ቴምፕሬቸር ስናደርግ አት ኮንስታንት ፕሬሸር ማለት ምንድነው የሚሆነው? ኢፌክቱ ምንድነው? ዘ ኢኩሊብሪየም ዊል shift what in direction that absorb heat ማለት ነው። ኦኬ ምክንያቱም ምንድነው ኢንዶተርሚክ ሪአክሽን። ኦኬ ሶ since the reaction is endothermic or positive ያ ማለት ዴልታ ኤች increasing temperature will shift the equilibrium to what the right ወደ ራይት ነው ኢኩሊብሪየም shift የሚያደርገው ማለት towards what ፕሮዳክት ማለት ነው favoring the formation of what sulfur trioxide ዲጋ በዚህ መልኩ ነው ይሄንን አንደርስታንድ ማድረግ የሚጠበቅብን ማለት ነው። እንግዲህ ቴምፕሬቸር ኢንክሪዝ ብናደርግ ተጠየቅነው። ሶ ቴምፕሬቸር ኢንክሪዝ የምናደርግ ከሆነ ሪአክሽኑ ኢንዶተርሚክ ነው። ኢንዶተርሚክ ከሆነ ደግሞ አብዞርብ ነው የሚያደርገው ሂት። ስለዚህ ፖዚቲቭ ነው ዴልታ ኤቹ። ሶ ኢኩሊብሪየም ሽፍት የሚያደርገው ወደ ራይት ዳይሬክሽን ኢኩሊብሪየም ሽፍት አደረገ ማለት ሰልፈር ትራይኦክሳይድ ፎርሜሽን ኦፍ ሰልፈር ትራይኦክሳይድ ምን ይሆናል? ፋቮር ያደርጋል ማለት። በተቃራኒው ግን ቴምፕሬቸር ዲክሪዝ ብናደርግ ተብሎ ከተጠየቀ ኢኩሊብሪየሙ ወዴት ነው ሽፍት የሚያደርገው? ወደ ሌፍት ዳይሬክሽን ነው ማለት ነው። ወደ ሌፍት ዳይሬክሽን ኢኩሊብሪየም ሽፍት አደረገ ማለት ማን ነው? ሰልፈር ትራይኦክሳይድ ምን አይሆንም? ፋቮር አይሆንም ዲጋ ማለት ነው። ለስ ነው የሚሆነው። ሶ በተቃራኒው ቴምፕሬቸር ዲክሪዝ ብናደርግ ፋቮር የሚያደርገው ማን ነው? ሰልፈር ዳይኦክሳይድ እና ኦክሲጅን ነው ማለት ነው። ሶ በዚህ መልኩ የቴምፕሬቸር ኢፌክት ምን ማድረግ ይቻላል? አንደርስታንድ ማድረግ ይቻላል ማለት ነው። ሶ ወደሚቀጥለው ወይም ሶስተኛው ምንድነው? አዲንግ ካታሊስት አድ ስናደርግ እንግዲህ ካታሊስት ምንድነው የሚለውን ቻፕተር 4 ላይ ታስታውሱ ከሆነ በደንብ ይሄንን አንደርስታንድ አድርጉ። ሶ ካታሊስት አድ ብታደርጉ ምንድነው የሚፈጠረው? ኦኬ እዚህ ጋር ካታሊስት አድ ብናደርግ ምንድነው የሚለው ነገር ስናይ a catalyst does not affect on the position of equilibrium። ኦኬ በኢኩሊብሪየም ፖዚሽን ላይ ካታሊስት ምንም አይነት ኢፌክት የለው። ኦኬ ምንም አይነት ኢፌክት የለው። ያ ማለት እንግዲህ ካታሊስት ኢፌክት የለውም ስንል ምንድነው እዚህ ጋር የሚያደርገው? ካታሊስት ምንድነው የሚያደርገው? ስፒድ አፕ ነው የሚያደርገው ሪአክሽን ብለናል አይደል? ሶ a catalyst increase the rate of what both forward and reverse reaction equally። ኦኬ ስፒድ አፕ ነው የሚያደርገው እንጂ ፖዚሽኑን ምን ያደርገው? አይቀይርም። ኦኬ ፖዚሽኑን አይቀይርም። ስለዚህ የካታሊስት ስራ ምንድነው የሚያደርገው? ስፒድ አፕ ማለት ነው ወይንም increase the rate of both the forward and what the reverse reaction what equally without changing the overall energy changes of the reaction or equilibrium position። ለዚህ ኢኩሊብሪየም ፖዚሽን ምንም ሳይነካ ምንም ቼንጅ ሳያደርግ ምንድነው ማለት ነው? ስፒድ አፕ ማድረግ ነው። ኦኬ ሬቱን ማፋጠን ነው። ኦኬ የማን ቦት ፎርዋርድ ኤንድ ባክዋርድ ዳይሬክሽን። እንግዲህ ኤክሰርሳይዝ 5.13 እና ኤክሰርሳይዝ 5.14 በተመለከተ ይህንን ይመስላል ማለት ነው። እንግዲህ ይህንን በደንብ አድርጋችሁ ኢንዲቴል ማለት ነው ያየነው እዚህ ጋር ተመልሳችሁ ያንዳንዱ ነገር ማየት ነው። ይህንን ሞር ደጋግማችሁ መስራት ማለት ነው። ሶ ኤክሰርሳይዝ 5.3 እና ኤክሰርሳይዝ 5.14 በዚህ እናበቃለን። በሚቀጥለው ኤክሰርሳይዝ 5.15 ኤንድ ኤክሰርሳይዝ 5.16 በአንድ ሌሰን እንሰራለን። ዘን ሪቪው ኤክሰርሳይዝ ደግሞ የምንሰራ ይሆናል ማለት ነው። እንደተለመደው ሼር፣ ሰብስክራይብ እንዲሁም ደግሞ ኤኒ ኮመንት ካላችሁ ኮመንት መስጠታችሁን አትርሱ። ሼር ማድረጋችሁን አትርሱ። ምክንያቱም ሌላው ጋር ለሌሎች ይደርሳል ሼር ባደረጋችሁ ሰዓት ማለት ነው። እንግዲህ እንደተለመደው በሚቀጥለው ሌሰን እስከምንገናኝ ድረስ መልካም ጊዜ እላለሁ። ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ